ሄሎ ሰላም ጤና ይስጥልኝ ውድ የአተመ አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ለየት ባለ ቪዲዮ ነው የተገናኘነው። ዛሬ ምናልባትም ለ8ኛ ክፍል ጀነራል ሳይንስ የሚለው ቪዲዮ ለመስራት ነው የፈለግነው። ይሄን ቪዲዮ እንድንሰራ ትልቁ ምክንያት ይሆነን ይሄ ትምህርት በአንዳንድ ክልሎች ውስጥ በእንግሊዘኛ ይሰጣል፣ በአንዳንድ ክልሎች ውስጥ ደግሞ በክልሉ ቋንቋ ይሰጣልና በተለይ በእንግሊዘኛ የሚማሩ ልጆች በጣም እንደከበዳቸውና ፈተና ላይ በጣም እንደተቸገሩ አይተናል 8ኛ ክፍል ሚኒስትሪ ላይና ስለዚህ ቢያንስ እነኚህ ልጆች ለማገዝ ይሄንን ክረምት ብንረዳቸው በጣም መልካም ይሆናል ብለን ስላሰብን ይሄንን ቪዲዮ ለመስራት ተገደናል ማለት ነው። ስለዚህ ለእህት ወንድሞቻችሁ ሼር በማድረግ ይሄንን ቪዲዮ እንዲያገኙትና ክረምት ላይ በደንብ ራሳቸውን አጠናክረው ለቀጣይ ዓመት እንዲዘጋጁ እንድታረጉ በአክብሮት እንጋብዛለን። እንግዲህ ይሄን እንድታረጉ አደራ ጭምር እንሰጣችኋለን ማለት ነው። እንግዲህ ጀነራል ሳይንስ ማለት ፊዚክስ፣ ኬሚስትሪ እና ባዮሎጂን በአምሮ የያዘ ነው። ሰም ፓርት ኦፍ ጂኦግራፊንም የተወሰነ ፓርት የያዘ ኮርስ ነው ማለት ነውና በጣም ፈተናውን ለመመልከት ሞክሬ ትንሽ ስላስገረመኝም ጭምር ነው። በጣም ከባድ ጥያቄ ነው ከዚህ ውስጥ በእንግሊዘኛ ይወጣላቸው። ያ ማለት ደግሞ ህጻናት በቀላሉ እንዲወድቁ ያደርጋልና ይሄ እንዳይሆን እኛ ደግሞ የምንችለውን እገዛ ማድረግ ስላለብን ነው ይሄን ቪዲዮ መስራት ያስፈልገው ማለት ነው። የ7ኛ 8ኛ ክፍል ተማሪዎች ለቀጣይ ሚኒስትሪ የምትፈተኑ ተማሪዎች እንግዲህ ይሄን ቪዲዮ በደንብ አይታችሁ እንድትጠቀሙ ኮዱ ለመጋበዝ ነው። ቀጥታ መጻፋችሁን ነው ለመስራት የጡ ጥያቄዎች አሉ። መጽሐፉን በደንብ ከአንደርስታንድ ካደረጋችሁ በደንብ አድርጋችሁ ማለፍ ትችላላችሁ ነው። ፈተና ከባድ አይደለም። ስለዚህ መጽሐፋችሁን ለመስራት የፈለግነው ማለት ነው። ሳንቆርጥ ሳንጨምርበት አድርገው ስለፈለኩኝ ነው። እንግዲህ ዩኒት 1 the basic scientific investigation ነው የሚለው። እንግዲህ ኢንትሮዳክተሪ ፓርቱ ስለ ሪሰርች፣ ስለ ፕሪሲሽን፣ ስለ ሜዠርመንት፣ ስለ ሳይንቲፊክ ሲግኒፊካንት ዲጂት፣ ስለ ድራይቭድ እንደ ቤዚክ ኳንቲቲ የምናይበት ቻፕተር ነው ማለት ነው። ቻፕተር 1 ላይ ቻፕተር 1 በጣም ቀለል ያለ ቻፕተር ነው። እሱን በደንብ አድርገን እንግዲህ ዲስከስ ለማድረግ እንሞክራለን ማለት ነው። እንግዲህ ኦብጀክቲቭ አለው። ማንኛውም ቻፕተርስ ኦብጀክቲቭ አለው። ኦብጀክቲቭ ማለት አላማው ምንድነው ነው። እናንተ ይሄንን ቻፕተር ከጨረሳችሁ በኋላ ምንድነው እንድታውቁ የሚፈለገው ሜዠርመንት የሚለውን እንድታውቁ ይፈለጋል። ኤግዛምፕል ጨምራችሁ እንድትሰጡ ያስፈልጋል ማለት ነው። ኤቭሪዴይ ኤክስፒሪየንስ የምናደርጋቸው ሜዠርመንቶችን እናያለን። ሌንግዝ፣ ኤሪያ፣ ቴምፕሬቸር፣ ቮሊዩም፣ ማስ የሚሉት እናያለን። እንግዲህ ሌንግዝ ሲባል አንድ ነገር ዝመቱ ማለት ነው። ኤሪያ ሲባል አንድ ነገር የሆነ ቦታ ይዛል ያ ማለት ነው። ቴምፕሬቸር እንግዲህ የሆነ ነገር ይሞቃል ወይ ይቀዘቅዛል የሚለውን ለማሳየት ነው። እነኚህ ሜዠርመንት እንላቸዋለን። ሶኮልድ ቤዚክ ሜዠርመንት የሚባሉት እነኚህ ናቸው። እነሱ እንግዲህ የተለያዩ ፕሮብሌሞች ፌስ ያደርጋሉ ምንድነው የሚለውን በደንብ እንድናይ ይፈልጋል። ask question about objects and events in local environment and develop plan to investigate those questions። እንግዲህ በአካባቢያችን ከምናየው ተነስተን አንዳንድ ኩዌሽኖችን ሬይዝ እናደርጋለን። እነኛን ኩዌሽኖች ደግሞ ለመመለስ ምን እናደርጋለን? ፕላን እናደርጋለን ማለት ነው። በዛ ወይ ለነገሮች መልስ የምንሰጥበት እንድንለማመድ ይደረጋል። ሳይንቲፊክ ሜቶድ ምንድነው ሪሰርች የሚሰራው እንዴትስ ይሰራል የሚለውን ስቴፖቹን በደንብ የምናይበት ነው ማለት ነው። then work collaboratively to carry out science related activities and communicate ideas procedure and result ይላል። ያው ኮላቦሬቲቭሊ ስንል በጋራ እንግዲህ የሚሰሩ ነገሮች አሉ። ሪሰርች ሳይንስ ላይ ብዙ አይነት ሪሰርቾች በጋራ ይሰራሉ። ፕሮሲጀር አላቸው። ያገኘነው ሪዛልት ደግሞ ለኮሚኒቲው ማሳወቅ አለብን። እሱ እናያለን። ሌላው ስለ ኢንፎርሜሽን or access information using variety of source። ለምሳሌ እንግዲህ ኢንፎርሜሽን ከላይብራሪ ልናገኝ እንችላለን፣ ከጋዜጣ ልናገኝ እንችላለን፣ ከኮሚኒቲው ራሱ ልናገኝ እንችላለን። አውትሮ ኤክስፒሪየንስ ከኢንተርኔት እንደ ሪሰርች ሲሰራ እነኚህ መረጃዎች መሰባሰብ አለባቸው መጀመሪያ ማለት ነው። then exhibit a value of honesty, objectivity, cooperation, freedom from fear and prejudice ይላል። ያ መረጃ እንዳይጭበረበር እንግዲህ ምን ማድረግ አለበት? ጥንቃቄ ማድረግ አለብን። ታማኝ መሆን አለብን። ኦብጀክቲቪቲ መኖር አለበት። የምንሰራው ነገር በትክክል ኦብጀክቲቭ ሚት የሚያደርግ አላማ ያለው መሆን አለበትና at the end of the chapter እንግዲህ እነኚህን እንድታውቁ ይፈልጋል ማለት ነው። በቀጥታ ወደ ኢንትሮዳክሽኑ ስንገባ እንግዲህ መግቢያው ማለት ነው this unit contain two sub unit ይላል። አንደኛው ሳይንቲፊክ ሜዠርመንት የምንለውን ነው የሚይዘው።
ሁለተኛው ደግሞ ዱይንግ ሳይንቲፊክ ኢንቨስቲጌሽን ነው። ዋናነት እነዚህ ሁለቱ ነገሮች ላይ ነው የምናተኩረው። ሳይንቲፊክ ሜዠርመንት ማለት ምን ማለት ነው? ቤዚክ ኳንቲቲ የምንላቸው ምንድናቸው? ድራይቭድ ኳንቲቲ የምንላቸው እነማን ናቸው የሚለው እንድናውቅ። ሳይንቲፊክ ኢንቨስቲጌሽን ስንል ሪሰርች ምንድነው፣ ሃይፖቴሲስ ምንድነው የሚለው በደንብ እንድናውቅ ያደርገናል። ሶ አንደር ሳይንቲፊክ ሜዠርመንት ዘ ኢንዲጂነስ እንደ ሞደርን ሜቶድ ኦፍ ሜዠርመንት ዊል ቢ ዲስከስ ፈርስት ይላል። የስ እንግዲህ ሜዠርመንት ስንል ይሄ ባህላዊ የተለመደው ትራዲሽናል ሜቶድ አለ ኢንዲጂነስ የምንለው ማለት ነው። አሁን ደግሞ ሞደርን ሜቶዶች ደግሞ አሉ። ለምሳሌ አንድን ርቀት በትራዲሽናሊ ቤተሰቦቻችን ከጥንት ጀምረው የሚሰፍሩበት ወይም ደግሞ የሚያውቁበት መንገድ ነበር። አሁን ደግሞ ሞደርን ላይ በዘመናዊ ደግሞ የምንጠቀማቸው ሜቶዶች አሉ። እነሱን በደንብ እንድናይ ይፈልጋል። ሌላው ክላሲፊኬሽን ኦፍ ፊዚካል ኳንቲቲ ነው። እንግዲህ ፊዚካል ኳንቲቲ ኢንቱ ቤዚክ እና ድራይቭድ ኳንቲቲ ብለን እንከፋፍላለን። እነማን ናቸው የሚለውን በደንብ የምናይበት ነው። ሶ ፋይናሊ ዘ ዲፈረንስ ቢትዊን አኩሬሲ እና ፕሪሲሽን ምንድነው? አኩሬሲ ምንድነው? ፕሪሲሽን የሚለውን በደንብ እናያለን። አንደር ዱይንግ ሳይንቲፊክ ኢንቨስቲጌሽን ኢምፖርታንሱ ምንድነው? ፕሮሲጀሩስ፣ ኢቲካል ኢሹስ ምንድነው? ዝም ብለን ተነስተን ሪሰርች ወይም ምርምር ልንሰራ አንችልም። ኢቲካል ኮንሲደሬሽን አለ። ስለዚህ ኢቲክሱን ጠብቀን ነው የምንሰራውና ኢቲካል ኮንሲደሬሽኑ ምንድነው የሚለውን ደግሞ በዛው በደንብ እናያለን ማለት ነው። እንግዲህ የመጀመሪያው ሳይንቲፊክ ሜዠርመንት ነው። ሳይንቲፊክ ሜዠርመንት ማለት ምን ማለት ነው? ፋንዳሜንታል ኳንቲቲ ማለት ነው። ድራይቭድ ኳንቲቲ ማለት ነው። ፋንዳሜንታል ዩኒት እና ድራይቭድ ዩኒት ምን ማለት ነው? ፕሪፊክስ፣ አኩሬሲ፣ ፕሪሲሽን፣ ሳይንቲፊክ ሜትር ስንል እያንዳንዱ ተርሞች ምን ማለት ነው የሚለው በደንብ እናያለን ማለት ነው። በደንብ ሶ እነኚህን አንደርስታንድ አደረግን ማለት እዚህ ቻፕተር ላይ ያሉት ነገሮች በደንብ በቀላሉ ሃንድል ማድረግ ይቻላል፣ ገብቶናል ማለት ነውና በዛ ወይ ነው ነገሮችን አንደርስታንድ ልታረጉ የሚያስፈልገው ማለት ነው። ሶ ባጭሩ what is physical quantity የሚለውን እኔ physical quantity are number with unit which are used to describe physical phenomena። yes የሆነ ድርጊት ይኖራል፣ የሆነ ነገር ይኖራል። ያንን ነገር በቁጥር እንገልጻለን። በቁጥር ብቻ ሳይሆን ደግሞ መለኪያ አለ። ዩኒት ማለት መለኪያ። yes የሆነ ነገር እንለካለን። ለምሳሌ ስኳር ምንገዛ ከሆነ ስንት ኪሎ፣ ግማሽ ኪሎ ነውስ ነው የምፈልጉት ምን ያህል? አሁን ግማሽ ኪሎ ስንል እንግዲህ ቁጥር አለው የሆነ ሀፍ አለ ማለት ነው። ዩኒት ስንል ደግሞ ኪሎ ነው፣ ኪሎግራሙ አለ ማለት ነው። ስለዚህ ፊዚካል ኳንቲቲ በቁጥርና በዩኒት ነው የምንገልጻቸው ማለት ነው። ሶ the magnitude of most physical quantity are expressed in numerical value። ያው ኑሜሪካል ስንል በቁጥር መግለጽ ማለት ነው። ከዛ ዩኒቱ ይከተላል። moreover physical quantity are usually represented using a symbol። አዎ ሲምቦል ነው። ለምሳሌ ማስ ስንል ኤም ነው እንለው፣ ሌንግዝ ስንል ኤል ብለን ሲምቦላይዝ እናደርጋለን ባጭሩ ማለት ነው። So quantity can be measured directly or indirectly are known as physical quantity ይባላል። so the physical quantity የምንላቸው እንግዲህ ቅድም እንዳልኩት ማስ አለ፣ ክብደት ማለት ነው። ሌንግዝ ስንል የሆነ ነገር ዝመቱ ነው። ጊዜ አለ፣ ቮሊዩም አለ፣ ቴምፕሬቸር አለ፣ ኃይል አለ፣ ፎርስ የምንለው፣ ኤሪያ አለ፣ ዴንሲቲ አለ፣ ኢፌክት የምንለው ማለት ነው። ስለዚህ እነኚህ የራሳቸው መለኪያ ይኖራቸዋል፣ ዩኒት አላቸው ማለት ነው። ግን እነኚህ በአጠቃላይ ምን ይባላሉ? ፊዚካል ኳንቲቲ እንላቸዋለን ማለት ነው። ሶ ማስ ኤክስፕረስድ ዊዝ ማግኒቲዩድ እንደ ዩኒት ይላል። ለምሳሌ ኤም ስንል ማስ ማለታችን ነው። 20 ኪሎ ግራም 20 ቁጥር ነው። ኬጂ የሚለው ደግሞ ዩኒት ነው ማለት ነው። ስለዚህ ኑሜሪካል ቫልዩ ስንል 20 ምንድነው? ኑሜሪካል በቁጥር የተገለጸ ነው። ኬጂ ስንል ደግሞ ኪሎግራምን ባጭሩ በሲምቦላይዝ እናደርገው ማለት ነው። ስለዚህ አንድ ፊዚካል ኳንቲቲ በቁጥርና በዩኒት ነው የሚገለጠው ስንል ከዚህ አንግል ነው ማለት ነው አንደርስታንድ ልታደርጉ የሚያስፈልገው። ሶ ሜዠርመንት ኦፍ ፊዚካል ኳንቲቲስ። ሶ ሜዠርመንት ማለት በራሱ ምን ማለት ነው? ምንድነው ሜዠርመንት? መለኪያ ወይ ደግሞ ምን ማለት ነው መለኪያ ማለት? ሶ ሜዠርመንት ኢዝ ዘ ፕሮሰስ ኦፍ ኮምፓሪዥን ቢትዊን ኖን ኳንቲቲ ኤንድ አንኖን ኳንቲቲ። የሆነ ነገር ይኖራል የሚታወቅ፣ የማይታወቅ ደግሞ ነገር ይኖራል። ለምሳሌ ስኳር ስንመዝን 1 ኪሎ ነው የምንፈልገው ብለን ስንላቸው 1 ኪሎውን ምን ያደርጋሉ? ያስቀምጡና ከዛ በወዲኛው ደግሞ የኛን ስኳር ይመዝኑልናል። ይሄ ማለት ይሄ 1 ኪሎ ብለው እነሱ የተቀመጠ እንትን አለ፣ ክብደት አለ ማለት ነው። ያ ነውን ነው ማለት ኦሬዲ። እኛ ደግሞ የምንፈልገው እንግዲህ እስከሚመጣልን ድረስ አንነውን ነው ማለት ነው። እንጨምረን ከዛኛው ትዩ እኩል እስከሚሆን ድረስ ሜጀር እናደርጋለን። ያ ማለት ነው እንግዲህ አንነውን ኳንቲቲ የምንለው ማለት ነው። ታዲያ እነኚህን አሁን ሜጀርመንት ወይ ደግሞ የሆነ ነገርን ስንለካ በሁለት መንገድ እንለካዋለን። አንደኛው ኢንዲጂነስ የምንለው ነው። ሁለተኛው ደግሞ ሳይንቲፊክ ወይም ደግሞ ሞደርን። እንግዲህ የድሮ ባህላዊ የምንላቸው አሉ። አሁን ደግሞ ዘመናዊ የሆነ መለኪያዎች አሉ። እንግዲህ በድሮ ጊዜ ቁና ልንጠቀም እንችላለን። ለምሳሌ ስኳር 1 ኪሎ ወይም ደግሞ 30 ኪሎ ስንል በቁና ምናምን ሊጠቀሙ ይችላሉ። አሁን ግን ሜቢ ኪሎግራም ነው የምንጠቀመው። ልክ እንደዚህ ሞደርን እና አዲስ ኢንዲጂነሶች አሉ ማለት ነው። ኢንዲጂነስ ስንል የድሮ ማለት ነው። ስለዚህ ኢንዲጂነስ ሜዠርመንት ሪፈርስ ቱ ዘ ሜዠር ሌንግዝ ማስ ኤንድ ታይም ዩዚንግ
ኢንዲጂነስ ዩኒት ኦፍ ሜዠርመንት ይላል ማለት ነው። yes በዱሮ የተለመደው በባህላዊ በሆነ መንገድ ሜዠር ስናደርግ ማለት ነው። so the trend locally or long period of time the pass from generation to generation ማለት ከትውልድ ወደ ትውልድ ሲተላለፍ የመጣ ነው። ለምሳሌ በቁና ሜዠር ማድረግ ከትውልድ ወደ ትውልድ የመጣ ነው። በመዳበሪያ 50 ኪሎ 100 ኪሎ ስንል ከትውልድ ወደ ትውልድ የመጣ ነው ማለት ነው። ስለዚህ ከትውልድ ወደ ትውልድ በእንግዲህ ኦራሊ የተላለፈ መረጃ ነው ማለት ነው ኢንዲጂነስ ሜዠርመንት የምንለው ማለት ነው። ለምሳሌ አንድን እርዝመት ወይም ደግሞ ሌንግዝ የምንለውን በኢንዲጂነስ ሜዠርመንት ሜዠር ስናደርግ ምንም የሚያደርገውን ሌንግዝ ማለት ራሱ ምን ማለት ነው ሲባል it is a distance between two point ነው። የሆነ መነሻ አለ መድረሻ አለ። እዚህ መካከል ያለው ርዝማኔ yes እዚህ ጋር የሆነ መነሻ ቢኖረኝ እዚህ ጋር ደግሞ የሆነ መድረሻ ቢሆን ከዚህ ተነስቼ እዚህ መሃል ያለው ምንድነው ሌንግዝ ነው ማለት ነው። ሌንግዝ ነው ማለት ነው። ስለዚህ the distance between two point የምንለው ለዛ ነው። in ancient times in our country Ethiopia people use measure the lengths in traditional unit for example cubit foot stride እንግዲህ በእርምጃቸው በምንድነው በእጃቸው በጣት ስፋት መጠን በእግራቸው ስፋት መጠን በእርምጃ ምናምን ምን ያደርጉ ነበር ሜዠር ያደርጉ ነበር ማለት ነው። ሜዠር ያደርጉ ነበር። ለምሳሌ ሃንድ ስፓን ምንለው the measure from tip of your finger to the tip of your thumb when your hand is stretched ይላል። እንግዲህ በጣትና ጣታችን መካከል በርቀቱ የምንመዝነው ነው ሃንድ ስፓን ስንል። እዚህ ጋር ስዕሎቹ አሉ። ይሄ ማለት ነው ሃንድ ስፓን ማለት ከዚህኛው ጣትና ጫፍ ዳርና ዳር ያለውን በደንብ ለጥጠን ሜዠር ስናደርግ ሃንድ ስፓናችን ተጠቀምን እንላለን። ኩቢት ማለት እንደምታዩት ክንድ የምንለው ነው። እንግዲህ በክንዳችን 1 ክንድ 10 ክንድ 20 ክንድ የምንለው በዚህ ነው። ሌላው ፉት ስፓን ነው። እንግዲህ በእግራችን እንደዚህ አርግተን ደግሞ ሜዠር የምናደርግበት አለ። ያው እንግዲህ ኦልድ ነው። ይሄ ርዝማንን ወይም ደግሞ ሌንግዝን ሜዠር የምናደርግበት። ሌላው ስትራይድ ነው እርምጃ የምንለው ነው ማለት ነው። እንግዲህ ስለ 20 እርምጃ 30 እርምጃ እያሉ ነበር ያኔ እንግዲህ ቤተሰቦቻችን ርዝመትን ሲለኩ የነበረው ማለት ነው። ስለዚህ እነኚህ ኢንዲጂነስ ሜዠርመንት እንላቸዋለን ማለት ነው። እነሱን ማወቅ ነው። ሌላው ክብደትን ወይም ደግሞ ማስን በኢንዲጂነስ ወይም ደግሞ በተለምዶ በባህላዊ እንዴት ነው ሜዠር የምናደርገው ሲባል the amount of matter contained in a substance is called mass ነው። sure in Ethiopia length mass is also an indigenous unit of ይላል። ልክ እንደ ሌንግዝ ወይም እንደ ርዝማኔ ሁላ ክብደትም ምን አለው የራሱ የሆነ ኢንዲጂነስ ዩኒት ኦፍ ሜዠርመንት አለው ማለት ነው። እነማን ናቸው ሲባል ለምሳሌ ቁና፣ ለምሳሌ ወቄት እንጠቀማለን። የወርቅ ምናምንን ክብደት ሜዠር ሲያደርጉ የነበረው ቡና ሜዠር ሲያደርጉ የነበረው በወቄት ነው። ቁና ደግሞ እንግዲህ ያው እህል ምናምን ቤት ሜዠር ስናደርግ በቁና እንጠቀማለን ማለት ነው። ይሄም አሁን ኢንዲጂነስ ሜዠር ኦፍ ምን ማስ ነው ማለት ነው፣ ክብደት ነው ማለት ነው። ሌላው ደግሞ ኢንዲጂነስ ሜዠርመንት ኦፍ ታይም ጊዜ ነው። ለምሳሌ በድሮ ጊዜ ቤተሰቦቻችን እስቲል አሁን የሚጠቀሙታል በተለያየ ቴክኒክ ይጠቀማሉ። የጥላችንን ርዝማኔ በማየት ምናምን ሰዓት ይሄን ያህል ነው ሲሉ እንሰማለን። time is a measure of duration of interval between the beginning to the end ይላል። there is also an indigenous method of measuring time ይላል። our elder ማለት ታላላቆቻችን ማለት ነው ምን ይጠቀሙ ነበር? ሻዶ ጥላ፣ ያንን የዛፍ ጥላ አይተው ሰዓቱ ይሄን ያህል ነው ይሉ ነበር። as a position of the sun change from morning to evening the length of the shadow of the tree varies ይላል። አዎ ይታወቃል። ጠዋት ጠዋት ጥላችን በጣም ረጅም ነው። ቀን ላይ ኦልሞስት ወደ መጥፋት ይሄዳል። ወደ ማታ ሲሄድ ደግሞ እንደገና እየረዘመ ይመጣል። ያንን አይተው ሰዓት ይጠቁሙ ነበር ቤተሰቦቻችን ማለት ነው። ልክ እዚህ እንደምታዩት ይሄንን የዚህን ጥላ ርዝማኔ እንዲሁም ደግሞ የዚህን ጥላ አቅጣጫ በማየት ብቻ ሰዓትን የመጠቆም እድሉ ነበራቸው ማለት ነው ቤተሰቦቻችን። ይሄ ትራዲሽናሊ ሰዓትን ለመናገር እንግዲህ የምንጠቀምበት ቴክኒክ ነው ማለት ነው። ሌላው ቮሊዩም የምንለው ነው። እንግዲህ አንድ ስፔስ ምን ያህል ይዟል የሆነ ነገር ስፔስ በተለይ ፈሳሽ ነገሮች ሲሆኑ ምን ያህል ስፔስ ነው የያዙት የሚለውን ለማወቅ ነው የምንጠቀመው። ቮሊዩም ኢዝ the measure of space occupied by an object ይላል። አንድ ኦብጀክት ወይም አንድ ማቴሪያል ምን ያህል ስፔስ ነው የያዘው የሚለውን ለማወቅ ነው። in local market the following material are used to the measurement of volume። ለምሳሌ ጆግ እንጠቀማለን። ያው ፕላስቲክ ካፕ using the for measuring of liquid and solid like milk tape weight barley እነኝን በመጠቀም በጆክ እንግዲህ ሜዠር እናደርጋለን። አሁንም ጆክን እንግዲህ እንጠቀመዋለን። ጤፍ ምናምን ስንዴ ምናምን ገብስ ልንሰፍርበት እንችላለን፣ ወይ ደግሞ ፈሳሽ የሆኑ ነገሮችንም በጆክ ሜዠር ልናደርግ እንችላለን ማለት ነው። ጆክ በጣም ወሳኝ ነው። ሌላው ጣሳ ነው። ሲኒ የምንላቸው አለ፣ ኩባያ። እነኝ እንግዲህ በባህላዊ ወይ ደግሞ በኦልድ በሆነ ፋሽን ቮሊዩምን ሜዠር የምናደርግባቸው ዩኒቶች ናቸው ማለት ነው። እንግዲህ ለዚህ እነኚህ ኦልድ ፋሽን ናቸው። አሁን የምንጠቀመው ሞደርን ሜተድ ነው።
እንግዲህ ሁለተኛው ሳይንቲፊክ ወይም ደግሞ ሞደርን ሜቶድ ኦፍ ሜዠርመንት የምንለው ነው። ይሄ እንግዲህ ዘመናዊ የሆነ መለኪያ ነው ማለት ነው። ሶ ሳይንቲፊክ ሜዠርመንት ኢን ኦርደር ቱ ጌት ኤግዛክት ኢንፎርሜሽን። አሁን ይሄ ከዛኛው የተሻለ የሚያደርገው ምንድነው እንግዲህ የምናገኘው መረጃ በጣም ኤግዛክት የሆነ ትክክለኛ የሆነ መረጃ ነው ማለት ነው። ስታንዳርድ ዩኒት አር ዩዝድ ቱ ሜዠር ፊዚካል ኳንቲቲ ሳይንቲፊካሊ ይላል። ዘ ዲቨሎፕመንት ኦፍ ሳይንስ ኤንድ ቴክኖሎጂ ካም አፕ ዊዝ ዘ ዲቨሎፕመንት ኦፍ ስታንዳርድ ዘ ሪላብል ሜዠርመንት ኦፍ ዩኒት ይላል። እንግዲህ አሁን ያው ቴክኖሎጂ አዲስ ግኝቶች እየመጡ ሴር ሳይንስ እያደገ ሲመጣ አሁን ላይ በጣም አኩሬት የሆኑ በጣም ትክክለኛ የሆኑ ሜዠርመንት ማቴሪያሎች አሉ ማለት ነው። ሶ ሳይንቲስት ኦል ኦቨር ዘ ወርልድ መስት ቱጌዘር አግሪድ ቱ ሃቭ ስታንዳርድ ዩኒት which have been used throughout the world. that standard unit is known as system of international unit ይላል። እንግዲህ አሁን ትልቁ የሳይንቲፊክ ወይ ሞደርን ሜቶድ ኦፍ ሜዠርመንት ትልቁ አድቫንቴጁ ምንድነው? ሳይንቲፊካሊ በዓለም አቀፍ አግሪድ የሆነ ነው የተስማሙበት ነው ማለት ነው። ለምሳሌ እኛ በክንድ ብንጠቀም ኢትዮጵያ ውስጥ ምናልባት በክንድ መለካት ወይ በእግር እርምጃ መለካት ህንድ ውስጥ ወይ ቻይና ውስጥ ላይሰራ ይችላል ማለት ነው። ነገር ግን ኢንተርናሽናሊ አግሪድ የሆነ ዩኒት ነው ማለት ነው አሁን ስታንዳርድ ሞደርን የምንላቸው ማለት ነው። ታዲያ እነኚህ ሞደርን ኳንቲቲዎችን በሁለት ከፍለን እናያቸዋለን። አንደኛው ፈንዳመንታል ወይም ቤዚክ የምንላቸው ናቸው። ሌሎች ደግሞ ድራይቭድ የምንላቸው ናቸው ማለት ነው። ሰው ፈንዳመንታል ፊዚካል ኳንቲቲ የምንላቸው እነማን ናቸው የሚለውን እንይ። ሶ ፈንዳመንታል ኳንቲቲ አር ኳንቲቲስ ዞስ ሜዠርድ ዳይሬክትሊ which cannot be expressed in terms of another quantity ቀጥታ ዳይሬክትሊ ሜዠር የሚደረጉ ናቸው እንጂ በሌላ ኤክስፕረስ የሚደረጉ አይደሉም፣ በሌላ የሚገለጡ አይደሉም ማለት ነው። There are 7 fundamental physical quantities such as length, mass, time, temperature, electric current, amount of substance, luminous intensity ይላል። Those quantities are listed in the table with their unit ይላል። እንግዲህ እነኚህ fundamental physical quantity የምንላቸው በአጠቃላይ 7 ናቸው። ሰባቱ እንግዲህ እዚህ ጋር ከነ ዩኒታቸው ተቀምጦላችኋል ማለት ነው። ቤዚክ ኳንቲቲ አለ፣ ሲምቦላይዝድ የምናደርግበት አለ፣ ቤዚክ ዩኒታቸው አለ፣ ሲምቦል አለ። ለምሳሌ ማስ ስንል ክብደት ነው። ሶ በኤም ነው ኤክስፕረስ የምናደርገው፣ በኪሎግራም ደግሞ እንመዝነዋለን። ሶ ኬጂ ዩኒቱ ነው። ሌንግ ስንል ርዝመት ነው፣ ኤል አለ፣ በሜትር ነው። ሶ ሜትር ደግሞ ኤም ብለን ነው የምናደርገው። ጊዜ ታይም ነው። ሶ ቲ እንላለን በሲምቦል። ዩኒቱ ደግሞ ሰከንድ ነው። ሶ ለታይም እንግዲህ ዩኒታችን ሰከንድ ነው ማለት ነው። ቴምፕሬቸር ስንል ቲ ነው። ዩኒታችን ካልቪን ነው። ቤዚክ ዩኒታችን ካልቪን ነው። ኬ ነው የምናደርገው። ካረንት ስንል አይ ነው። ሶ አምፒር ነው ዩኒቱ፣ ኤ ብለን እናስቀምጣለን። ሉሚነስ ኢንተንሲቲ ካንዴላ ነው፣ ሲዲ ነው። ሲምቦል የለውም። ሉሚነስ ኢንተንሲቲ ፎር ኢንፎርሜሽን ሲምቦል የለውም። አማውንት ኦፍ ሰብስታንስ ኤም ነው፣ በሞል ነው ሜዠር የምናደርገው፣ ሞል ነው ዩኒቱ ማለት ነው። እንግዲህ አሁን እንዲህ ያሉትን ነገሮች በደንብ መያዝ አለባችሁ። ፋንዳመንታል ቤዚክ ፊዚካል ኳንቲቲ የሚባሉት እነማን ናቸው ከሚሰጠው አማራጮች ብሎ ሊያስቀምጥ ይችላል። ከተሰጡት ቤዚክ ኳንቲቲዎቹ ሲምቦል የሌለው ማን ነው ሊል ይችላል። ሉሚነስ ኢንተንሲቲ እዚህ ጋር የለውም። ከዛ ደግሞ በኤስአይ ዩኒታቸው ምንድነው ብሎ ሊጠይቃችሁ ይችላል። እዚህ ጋር ያሉትን ዩኒቶች በደንብ መያዝ ደግሞ አስፈላጊ ነው ማለት ነው። ሶ በዛ አውድ ነው አንደርስታንድ የምታደርጉት። ሁለተኛው ድራይቭድ ፊዚካል ኳንቲቲ የምንላቸው ናቸው። ሶ ፊዚካል ኳንቲቲ which depend on one or more of fundamental quantity for their measurement are called derived። ከነስሙ እንደምትረዱት ድራይቭድ ማለት ከሆነ ነገር ላይ ነው ድራይቭ የተደረገው እንጂ በራሱ አይቆምም ነው። ስለዚህ ድራይቭድ ፊዚካል ኳንቲቲ ከየት ነው ድራይቭ የተደረጉት? ከቤዚክ ወይም ደግሞ ፋንዳመንታል ፊዚካል ኳንቲቲ ከምንላቸው ነው ማለት ነው። ስለዚህ እነኛን አንዱ ወይ ሁለቱን በጋራ በመጠቀም ድራይቭድ ፊዚካል ኳንቲቲን ድራይቭ ማድረግ ይቻላል ዩኒታቸውን። So the units used to measure derived quantity are called derived unit ይባላል። They are obtained by multiplying or dividing two or more fundamental quantities ይላል። እንዳልነው ሁለቱ ወይም ሶስቱን በመጠቀም ድራይቭ አድርገን ሌላ ድራይቭድ ኳንቲቲ እናመጣለን። ለምሳሌ ኤሪያ፣ ቮሊዩም፣ ቬሎሲቲ፣ አክሰለሬሽን፣ ስፒድ፣ ዴንሲቲ ስንል እነኚህ they are ድራይቭድ ኳንቲቲ ናቸው። ለምን ሲባል ከፈንዳመንታል ኳንቲቲ ላይ ድራይቭ ስለተደረጉ ማለት ነው። So the following example shows how measurement of derived quantity are based on fundamental quantity ይላል። እዚህ ቴብሉን እንየው። ለምሳሌ ኤሪያ ስንል ከምንድነው ድራይቭ የተደረገው? ልብ በሉ ሌንግዝ እና ዊድዝን በመጠቀም ነው ማለት ነው። ሌንግዝ ምንድነው? yes ቤዚክ ፈንዳመንታል ኳንቲቲ ነው፣ ቅድም አይተነዋል። ሶ ሜትር ሲባዛ በሜትር ሜትር ስኩዌር ይሆናል ዩኒቱ። ሶ ኤሪያ በሜትር ስኩዌር ነው ኤክስፕረስ የሚደረገው ማለት ነው። ሌላው ቮሊዩም ነው። ቮሊዩም ስንል ሌንግዝ ታይምስ ዊድዝ ታይምስ ሄይት ማለት ነው። ሶ እንግዲህ ሌንግዝ ዊድዝ ሄይት ስንል እነኚህ በጋራ በመምጣት እንግዲህ ምን ያደርጋሉ? ሜትር ሲባዛ ሜትር። ለምን? ሌንግዝም ዊድዝም ሄይትም በሜትር ስለሆነ ዩኒቱ ሜትር ኪዩብ እናገኛለን ማለት ነው። ሌላው ዴንሲቲ ነው። ዴንሲቲ ያው ማስ ኦቨር ቮሊዩም። ማስ ቅድም እንዳየነው ምንድነው? ቲስ ፈንዳመንታል ኳንቲቲ ነው።
ቮሊዩም ደግሞ ድራይቭድ ኳንቲቲ ነው። ስለዚህ ሁለቱም በጋራ መተን እዚህ ጋር ማስ በኪሎግራም ነው ሜጀር የሚደረገው፣ ቮሊዩም ደግሞ ኩቢክ ሜትር ነው። ስለዚህ ኪሎግራም ፐር ኩቢክ ሜትር ምን ሆነ? the unit of density ይሆናል ማለት ነው። ስፒድ ስንል ሌንግዝ ኦቨር ታይም ነው። ሌንግዝም ታይምም ምንድናቸው? ፋንዳመንታል ነው። ቅድም አይተናል ከሰባት ውስጥ ናቸው። ለእነ የሁለቱን ተጠቅመን እዚህ ጋር ሜትር ፐር ሰከንድ ዩኒቱ ይሆናል ማለት ነው። ለምን? የታይም ሰከንድ ነው፣ የሌንግዝ ደግሞ ሜትር ነው። ሜትር ፐር ሰከንድ የመጣው ለዛ ነው። ፎርስ ማስ ታይምስ ሌንግዝ ኦቨር ሰከንድ ስኩዌር። ይሄ ማለት ማስም ቤዚክ ፋንዳመንታል ኳንቲቲ ነው፣ ሌንግዝም ፋንዳመንታል ኳንቲቲ ነው። ሰከንድ ስኩዌር ሲሆን እንግዲህ እሱም ያው ሰከንድ ታይም ነው፣ ግን ታይም ታይምስ ታይም። ስለዚህ ከዛ መጥቶ ምን እናገኛለን? ኪሎግራም ሜትር ፐር ሰከንድ ስኩዌር ወይም ደግሞ ኒውተን ብለን ማስቀመጥ እንችላለን ማለት ነው። ሶ እነኚህ እንግዲህ ድራይቭድ ፊዚካል ኳንቲቲ የምንላቸው ናቸው ማለት ነው። ሶ ድራይቭድ የሆኑት እነማን ናቸው? ፋንዳመንታል የሆኑት ደግሞ እነማን ናቸው የሚለውን በደንብ ለይታችሁ ልታውቁ ያስፈልጋል ማለት ነው። ሌላው እንግዲህ ስካለር እና ድራይቭድ ፊዚካል ኳንቲቲ የሚባል አለ። ስካለር ፊዚካል ኳንቲቲ ስንል the quantities that are completely described only by magnitude ነው። አቅጣጫ የሌላቸው ማለት ነው። በማግኒቱድ ብቻ የምናስቀምጣቸው ናቸው እንጂ አቅጣጫ አንጠቁምም። so all fundamental quantity and the sum of the derived physical quantity are example of scalar ይላል። so quantities that are described by both magnitude and the direction are vector quantity ይባላል። ሁለት አለ። ኳንቲቲ በሁለት ነው የሚከፈለው፣ ስካለር እና ቬክተር ነው። ስካለር ሲባል በማግኒቱድ ብቻ የሚገለጡ ናቸው። ቬክተር ሲባል ደግሞ ማግኒቱድም አለ ዳይሬክሽንም አላቸው ማለት ነው። ፊዚካል ኳንቲቲ ላይክ ዲስፕሌስመንት ለምሳሌ 30 ሜትር ቱ ኢስት፣ ቬሎሲቲ ሜትር ፐር ሰከንድ ቱ ዌስት፣ አክሰለሬሽን 10 20 ኒውተን ቱ ኖርዝ። አሁን እነዚህ በሙሉ ብራቸው ቬክተር ናቸው። ለምን? ኢስት፣ ዌስት፣ ዳውንዋርድ፣ ኖርዝ የሚሉ ምን እያሳዩን ነው? ዳይሬክሽን እየጠቆሙ ነው ማለት ነው። ስለዚህ ዳይሬክሽን የሚጠቁሙ ከሆኑ ምን ይባላሉ? they are ቬክተር ይሆናሉ ማለት ነው። all fundamental quantities some of them derived quantities are example of ምድራቸው ስካለር ናቸው ማለት ነው። ስለዚህ ስካለር አብዛኞቹ ፋንዳመንታል ስካለር ናቸው፣ በማግኒቱድ ብቻ ኤክስፕሬስ የሚደረጉ ናቸው እንጂ አቅጣጫ አይጠቆሙም። ለምሳሌ ስንት ሰዓት ነው ብንባል 20 ሰዓት ነው የምንለው እንጂ 20 ሰዓት ወደ ሰሜን ወይም ደግሞ ወደ ደቡብ አንልም። ስንት ነው የሚመዝነው ከተባለ 10 ኪሎ ግራም ነው የምንለው እንጂ 10 ኪሎ ግራም ወደ ላይ ወይ ወደ ታች ምናምን የሚባል ነገር ኤክስፕረስ አናደርግም። እንደዛ ያሉ ኳንቲቲዎች ስካለር ነው የሚባሉት። ዳይሬክሽን ካላቸው ደግሞ አቅጣጫንም የሚጠቁሙ ከሆነ ደግሞ ልክ እንደዚህ ቬክተር እንላለን ማለት ነው። ስለዚህ ይሄንንም ቬክተር እና ስካለር የሚለውን በደንብ መለየት አስፈላጊ ነው ማለት ነው። ሶ ይሄ እንግዲህ በዚህ አውድ ነው አንደርስታንድ የምታደርጉት። እዚህ ጋር ኤክሰርሳይዝ ሰጥቷችኋል። ክላሲፋይ ዘ ፎሎዊንግ ፊዚካል ኳንቲቲ ቢሎው ቱ ፋንዳመንታል እንደ ድራይቭድ። ቅድም እንግዲህ ያልኳችሁ ነው ፊዚክ ፋንዳመንታል የሆኑት እነማን ናቸው፣ ድራይቭድ የሆኑት እነማን ናቸው የሚለውን በደንብ ለይታችሁ እንድታውቁ ያስፈልጋል ብያለሁ ቅድም። ስለዚህ ለምሳሌ ማስ ምንድነው? ቅድም እንዳየነው ፋንዳመንታል ነው ማለት ነው። ሌንግዝ ምንድነው? ፋንዳመንታል ነው ማለት ነው። ታይም ምንድነው? ፋንዳመንታል ነው ማለት ነው። yes ስፒድ ስንል፣ ኤሪያ ስንል፣ አክሰለሬሽን ስንል ዴር ምንድናቸው? ድራይቭድ ናቸው። ኤሌክትሪካል ካረንት ስንል ቅድም አይተናል ፋንዳመንታል። ቮሊዩም ስንል፣ ፎርስ ስንል ዴር ምንድናቸው? ድራይቭድ ናቸው። ቴምፕሬቸር ስንል ግን ምንድነው? ዴር ፋንዳመንታል ናቸው። ስለዚህ እነኚህ በአጠቃላይ አሁን እኔ ያከበብኩባቸው በሙሉ ምንድናቸው? ያላከበብኩባቸው ደግሞ እነዚህ እንዳለ ወዴት ይሄዳሉ? ወደ ድራይቭድ ፊዚካል ኳንቲቲ ይሄዳሉ ማለት ነው። ስለዚህ እንደዚህ ለይታችሁ ማወቅ በጣም ይጠበቅባችኋል ማለት ነው። ሌላው ፕሪፊክስ እንደ ኮንቨርሽን ኦፍ ዩኒታ የሚል አለ። ፕሪፊክስ ማለት እንግዲህ ቅድመ ግድ የምንለው ይሄ ቅድመ ግድ ቅጥያ እንደምትሉት ነው። so the word prefix means something put in front of other ይላል። የሆነ ነገርን ቀድሞ የሚመጣ ፕሪፊክስ እንላለን። prefix involves power of 10 which multiply and sub multiply ይላል። a short hand form of writing very large and a very small number is known as a prefix. as its name indicates prefix are put in front of a unit ይላል። አሁን ላይ ቀድሞ የሚጻፍ ነገር ነው ባጭሩ ፕሪፊክስ ስንል። እነኚህ ፕሪፊክሶች ደግሞ እዚህ ጋር እንግዲህ ይቀመጣል። ለምሳሌ ዴሲ፣ ሴንቲ፣ ሚሊ፣ ማይክሮ፣ ናኖ፣ ፒኮ፣ ዴካ፣ ሄክቶር፣ ኪሎ፣ ሜጋ እንደ ጊጋ፣ ቴራ እያልን እንሄዳለን። ይሄ ማለት ሲምቦላይዝ ስናደርግ ዴሲ ስንል ዲ ነው። ሴንቲ፣ ሚሊ፣ ማይክሮ፣ ናኖ፣ ፒኮ፣ ዴካ፣ ሄክቶር፣ ኪሎ፣ ሜጋ፣ ጊጋ እና ቴራ። ሶ ኮንቨርሽን ዩኒታቸውን ስናይ ፋክተራቸውን ስናይ ለምሳሌ ዴሲ ካል 10⁻1 ማለት ነው። ሴንቲ ካል 10⁻2 ነው። ሚሊ ካል 10⁻3 ይሆናል። ማይክሮ 10⁻6 ነው። ናኖ 10⁻9 ነው። ፒኮ
-12 ነው ማለት ነው። ከዛ ወደ ታች ወደ ፖዚቲቭ እንመጣለን። ለምሳሌ ዴካ ስንል ቴሬስቱ 1 ነው፣ ሄክቶር ስንል 2 ነው፣ ኪሎ ስንል ቴሬስቱ 3 ነው፣ ሜጋ ስንል ቴሬስቱ 6፣ ጊጋ ስንል ቴሬስቱ 9፣ ቴራ ስንል ቴሬስቱ 12 ነው ማለት ነው። ስለዚህ እነኚህን እዚህ ጋር በደንብ ማወቁ አሪፍ ነው። ለምሳሌ ኪሎ ግራም ስንል 1000 ማለት ነው አይደል? 1000 ማለት ነው ቴሬስቱ 3። ኪሎ ስንል ቴሬስቱ 3 ሆኖ ለዛ ነው። ሜጋ ስንል ደግሞ ሚሊዮን ማለት ቴሬስቱ 6። ስለዚህ እንደዛ አድርጋችሁ ለመያዝ መሞከር አስፈላጊ ነው። ይሄም ብዙ ጊዜ ሀፕል ሊያደርግ ይችላል ሚኒስትሪያችሁ ላይ ማለት ነው። እዚህ ጋር ኤግዛምፕል ተሰጥቷችኋል። ሌንግዝ ኦፍ 3 ሴንቲሜትር ብንል ለምሳሌ 3 ሴንቲሜትር ማለት ሴንቲ ስለሆነ ቴሬስቱ -2። ለምን ሴንቲ ማለት ቅድም ቴሬስቱ -2 ብለናል። እዚህ ጋር ደግሞ ዘ ታይም 6 ማይክሮ ሰከንድ አለ። ማይክሮ ማለት ቅድም ብለናል ቴሬስቱ -6 ነው ብለናል። ሌላው ማስ ኢዝ 5 ሜጋ ኪሎ ግራም ይላል። ሜጋ ማለት ነው ብለናል ቴሬስቱ 6። እዚህ ጋር ይሄው ሜጋ ማለት ቴሬስቱ 6 ስለሆነ ማለት ነው። ሶ በዚህ ዌይ ኤክስፕረስ ማድረግም ደግሞ ይቻላል ማለት ነው። ሶ ቤዚክ ፌኖሜና ኢን ዘ ሰራውንዲንግ ይላል። ይሄ አካባቢያችን ላይ ሀፕን የሚያደርጉ ክስተቶች ማለት ነው ሰራውንዲንግ ፌኖሜና ማለት። ሶ ዘ ኮንቨርሽን ኦፍ ቤዚክ ዩኒት ይላል። ኮንቨርሽን ቢትዊን ዩኒት ኦፍ ሜዠርመንት ኢዝ ኔሰሰሪ። አስፈላጊ ነው ከአንዱ ወደ አንዱ ኮንቨርት ማድረግ ግዴታም የሚሆንበት አጋጣሚ አለ። ቱ ኮንቨርት ዋን ፍሮም ዘ ዋን ዩኒት ፍሮም to another unit within the SI unit usually means moving the decimal point ይላል። if you can remember what the prefix mean, you can convert using SI simply multiplying or dividing the number by the value of the prefix. for example the mass measured in kilogram may be required to convert in gram ከተባለ ኪሎግራም ወደ ግራም ለመቀየር እንግዲህ 1 ኪሎግራም 1000 በሚለው ቴሬስቱ 3 በሚለው ማባዛት ነው ማለት ነውና ኮንቨርት ለማድረግ እነኚህ ፕሪፊክስ የምንላቸውን ቅድም ያየናቸውን ቴብል ውስጥ ያየናቸውን በደንብ ማወቁ አስፈላጊ ነው ማለት ነው። ስለዚህ ለምሳሌ 5 ኪሎ ግራምን ወደ ግራም ቀይሩ ብንባል 1 ኪሎ ግራም 1000 ግራም ከሆነ አምስቱ ስንት ይሆናል? 5 ሲባዛ በ1000 ነው። በቀጥታ 5000 የሚለውን እናመጣዋለን ማለት ነው። ስለዚህ እንደዛ አድርጋችሁ ኮንቨርት ማድረግ ትችላላችሁ። እዚህ ጋርም ኤክሰርሳይሶች አሉ። ለምሳሌ 6 ኪሎ ሜትር ወደ ሜትር ቀይር ነው የሚለው። እንደሚታወቀው 1 ኪሎ ሜትር 1000 ሜትር ከሆነ 6 ኪሎ ሜትር ስንት ሜትር ይሆናል የሚለውን በ1000 ማባዛት ነው። 6000 ሜትር ይሆናል ማለት ነው። ሌላው 300 ግራምን ወደ ኪሎ ግራም ይላል። ያው ቅድም እንዳልኳችሁ 1 ኪሎ ግራም እንግዲህ 1000 ነው የሚሆነው ብለናል። 1000 ነው የሚሆነው ብለናል። 1000 ግራም ማለት ነው። 1000 ግራም እዚህ ጋር 1000 ግራም ከሆነ 300 ስንት ይሆናል በሚለው ክሪክሮስ አድርገን ማግኘት እንችላለን። ይሄ ማለት 300 ሲካፈል 1000 ማለት ነው። 300 ሲካፈል 1000 ደግሞ 0.3 ማለት ነው። 0.3 ኪሎ ግራም ይሆናል ማለት ነው። እዚህ ጋር ደግሞ ሚኒት ወደ ሃውር ይላል። ያው እንደምታውቁት 1 ሰዓት 60 ደቂቃ ነው። 30 ደቂቃ ወደ ሰዓት ፍቀይሩት ሃፍ ነው። 1/2 ሰዓት ነው የሚሆነው። 1 ሰዓትን ወደ ሰከንድ ይላል። እንደምታውቁት 1 ሰዓት ማለት 60 ደቂቃ ነው የሚሆነው። 1 ደቂቃ ማለት ደግሞ 60 ሰከንድ ነው። 60 ሰከንድ ሲባዛ በ60 ወደ 3600 ምናምን ይሆናል ማለት ነው። እንደዛ አድርጋችሁ ኮንቨርት ማድረግ ትችላላችሁ። ሌላው ኮንቨርት the following to appropriate prefix ይላል። ይሄ ደግሞ ወደ ፕሪፊክስ ነው። ለምሳሌ 500 ሜትር ይላል። ስለዚህ ምን ማለት እንችላለን? 5 ኪሎ ሜትር ማለት እንችላለን ማለት ነው። ይሄኛው ደግሞ እንደምታዩት 0.00 እያለ ያለ ከዚህ መቁጠር ነው። 1 2 3 4 5 6 ስለዚህ ምን ማለት ነው? 4 ማይክሮ ሰከንድ ማለት ትችላላችሁ ማለት ነው። እዚህስ 1 2 3 4 5 6 እዚህ ጋር 4 አለ። ስለዚህ ይሄን ደግሞ ምን ማለት ነው? 4 ሜጋ ጁል ማለት ይቻላል ማለት ነው። ለምን ቴሬስቱ 6 ማለት ምንድነው ብለና ቀደም ሜጋ ነው ብለናል። ፖዚቲቭ ሲሆን ሜጋ ምን ጁል ነው። ታዲያ ዩኒቱን አትረሱም ማለት ነው። እዚህ ብትመጡ ደግሞ ምረም ነው 4 ማይክሮ ሰከንድ። ለምን ማይክሮ ማለት ቴሬስቱ 6 ነው ብለናል። ይሄኛው ደግሞ ቀጥታ 5 ምን ኪሎ ሜትር ማለት ለምንድነው ኪሎ ሜትር ያልነው? ኪሎ ማለት ቴሬስቱ ምን 3 ብለናል። እዚህ ጋር 0.30 ስለ ቴሬስቱ 3 እዚህ እንደዚህ አድርጋችሁ በቀላሉ ምን ማድረግ ትችላላችሁ? ማስቀመጥ ትችላላችሁ ማለት ነው። ሶ እነኚህንም ነገር እንግዲህ በደንብ አድርጋችሁ አንደርስታንድ ማድረግ ይጠበቅባችኋል ማለት ነው። ሶ ሌላው እንግዲህ ያው ቅድም እንዳየነው እዚህ ጋር
ቤዚክ እንደ ድራይቭድ ፊዚካል ኳንቲቲ የሚለው ነገር ቅድም አይተናል። ለምሳሌ ሜጀሪንግ ሌንግዝን እንዴት ነው ሜጀር የምናደርገው? ሶ ሌንግዝ ዘ ዲስታንስ ቢትዊን 2 ፖይንት ብለናል። የሁለት ነገሮች መካከል ያለ ርቀት ነው። ሶ ዘ ዲቫይስ ኦር ኢንስትሩመንት ዩዝድ ቱ ሜጀር ሌንግዝ ምንድን ነው? ሜትር። በሜትር ነው እንግዲህ ርቀትን ሜጀር የምናደርገው። ሶ ዲፔንዲንግ ኦን ዘ ሳይዝ ኦፍ ዘ ሌንግዝ ኦፍ ዘ ኦብጀክት ዊ ካን ሃቭ ዲፍረንት ሌንግዝ ሜጀርመንት። ያው ሁሉንም በአንድ አይነት አይደለም ሜጀር የምናደርገው። አንዳንድ ረጅም የሆኑትን በኪሎ ሜትር ሜጀር እናደርጋለን። ቀረብ ያሉትን በሜጀር፣ በትንሽ የሆኑትን ደግሞ ምናልባት ማስማሪያ ልንጠቀም እንችላለን ማለት ነው። ስለዚህ ለምሳሌ ስሞል ሳይዝ ላይክ ቡክ ዊድዝ ሜጀርድ ባይ ሩለር ይላል። ለምሳሌ መጽሐፋችን ምን ያህል ነው? ምን ያህል ሜትር ነው? በቃል መቼም በሜትር አንመዝንም፣ በማስማሪያ። ታፕ ሜትር ዩዝድ ቱ ሜጀር ላርጅ ሳይዝ ርቀት ያላቸው ከሆኑ ቬነር ካሊፐር የሚባለው ደግሞ ሜጀር ቱ ዲያሜትር ኦፍ ስሞል ሰርኩለር ቦዲ፣ ይሄ ደግሞ ሰርክል ምናምን ሲሆን ማለት ነው። ሶ እነኛን ተጠቅመን ሜጀር እናደርጋ። አሁን እዚህ ጋር እንደምታዩት በትልቅ ማስመሪያ ወይም በትልቅ ሜትር ምን እያደረገ ነው? ሜጀር እያደረገ ነው ማለት ነው። አነስ ያሉ ደግሞ የመጽሐፍ ምናምን ከሆኑ በማስመሪያ ሜጀር እናደርጋለን። ጊዜስ ከሆነ የሚለውን እንደዛ። ለምሳሌ እዚህ ጋር ማስ በኪሎግራም እየመዘኑ ነው ያሉት ልጆቹ ማለት ነው። ሶ በዚህ ሜጀር አድርገን ምን ያህል ነው የሚለውን ማወቅ ይቻላል ማለት ነው። ሶ ዘ ኤስአይ ዩኒትስ ኦፍ ዘ ኤስአይ ዩኒት ሌንግዝ ኢዝ ሜትር ነው ብለናል። አዘር ናን ኤስአይ ዩኒት አሉ ከሜትር ውጭ። አሁን ሜትር ዋናው ነው ወይም ደግሞ ኤስአይ ዩኒቱ ነው። ከዛ ውጭ ግን ሌሎች አሉ ላይ ሴንቲሜትር፣ ሚሊሜትር፣ ዴሲሜትር፣ ኪሎ ሜትር ምንላቸው አሉ። ኪሎ ሜትር ቅድም እንዳልነው በጣም ርቀት ሲኖር ነው 1 ኪሎ ሜትር። ሴንቲሜትር ስንል 10 ሚሊ ሜትር ማለት ነው። 1 ሴንቲሜትር 10 ሚሊ ሜትር ማለት ነው። 1 ሜትር ማለት ደግሞ 100 ሴንቲሜትር ማለት ነው። 1 ሜትር ማለት ደግሞ 1000 ሚሊ ሜትር ማለት ነው። ለምን ሚሊ ቅድም ብለናል? 10⁻³ ስላልን ማለት ነውና እንዲህ ያለ ሪሌሽንሺፕንም ማወቅ አለባችሁ፣ በውስጣችሁ ልትይዙት ያስፈልጋል ማለት ነው። እዚህ ጋር ኤግዛምፕል ተከሰጥቷቸዋል። ዘ ዲስታንስ ቢትዊን ዩር ሆም ኤንድ ስኩል ኢዝ 500 ሜትር ነው አለ። ዋት ዘ ዲስታንስ ኢን ሴንቲሜትር፣ ሚሊሜትር፣ ኪሎ ሜትር። እንግዲህ ከቤታችሁ እስከ ትምህርት ቤት ያለው ርቀት 500 ሜትር ከሆነ በሴንቲሜትር በሚሊሜትር እና በኪሎ ሜትር ብትገልጹት ምን ይሆናል የሚል ጥያቄ ነው የሰጣችሁ። እዚህ ጋር በደንብ አድርጎ መልሶላችኋል። ለምን 1 ሜትር 1000 ሴንቲሜትር ከሆነ 100 ሜትር ሴንቲሜትር ከሆነ 500 ሜትር ስንት ይሆናል? በቀጥታ ክሪክሮስ አድርገን እዚህ ጋር እናመጣለን። 50000 ሴንቲሜትር ይሆናል ማለት ነው። ሌላው 1 ሜትር 1000 ሚሊ ሜትር ከሆነ 500 ሜትር ስንት ይሆናል በሚለውንም ክሪክሮስ አድርጋችሁ እዚህ ጋር 500000 ሚሊ ሜትር ማምጣት ትችላላችሁ ማለት ነው። ሌላው 1 ሜትር ኦልሞስት 0.001 ኪሎ ሜትር ከሆነ 500 ሜትር ስንት ይሆናል? ይሄ ጥያቄ ምልክት ነው። እዚህ ጋር አንድ የሚለው የኛው ጥያቄ ምልክት ነው። እሺ ሶ ይሄንንም ማባዛት ነው 0.5 ኪሎ ሜትር ይሆናል ማለት ነው። እዚህ ጋር ኖት ይልና when you measure the length using a device do not forget to place zero mark exactly at the end of the thing you measure in the length ይላል። ይሄ ማለት ለምሳሌ ማንኛውንም ርቀት ሊሆን ይችላል፣ በጣም ረጅም ሊሆን ይችላል፣ በጣም ቅርብ የሆነ ርቀት ሊሆን ይችላል። ልክ ስንመዝን ወይ ደግሞ ስንመትር ዜሮዋ ላይ ነው መነሻችን የምናደርገው ማለት ነው። ከዚህ ዜሮ ላይ አድርግ ተነስተን ነው እንደዚህ ይዘን የምንሄደው ማለት ነው። ከዛ ከዚህ ተነስተን እስከዛ ያለውን ርቀት ምን እናደርጋለን? ሪከርድ እናደርጋለን ማለት ነውና እሱን ለማናገር ፈልጎ ነው ማለት ነው። ዜሮ ላይ ማስነሳት እንዳለባችሁ ሊነግራችሁ ፈልጎ ነው። እዚህ ጋር ሌሎች ጥያቄዎች አሉ። ኮቨር ዘ ፎሎዊንግ ኢንቱ ሪኳየርድ ሜጀርመንት ይላል። ይሄን ቅድም ባየነው ኤግዛምፕል መቀየር ነው። 20 ኪሎ ሜትር ለምሳሌ ወደ ሜትር ሲባል፣ ስለዚህ 1 ኪሎ ሜትር 1000 ከሆነ 20 ኪሎ ሜትር ስንት ይሆናል? 20000 ነው የሚሆነው ማለት ነው በቀላሉ። 5000 ሜትርን ወደ ኪሎ ሜትር ይላል። ቅድም እንዳልነው ነው 1 ሜትር እንግዲህ 0.001 ኪሎ ሜትር ከሆነ ይሄ ደግሞ ስንት ይሆናል በሚል ማምጣት ይቻላል። ይሄኛውን ወደ ሜትር መቀየር ይቻላል። ሴንቲሜትር ወደዚህ፣ ሜትር ወደ ሚሊሜትር ይቻላል ማለት ነው። ሚሊ ከተባለ በ1000 ማባዛት ነው፣ ምንም ችግር የለውም። እንደዛ ታደርጋላችሁ። ሌላው ማስ ነው። ማስን እንግዲህ በዋናነት ኪሎ ግራም ነው ሜጀር የምናደርግበት። የኤስአይ ዩኒታችን ለማስ ኪሎግራም ነው የኤስአይ ዩኒታችን። ኢንስትሩመንቱ ለምሳሌ ሚዛን ነው። ያው ባላንስ ነው የምንጠቀመው። ብዙ አይነት ባላንሶች አሉ። ሚዛን ማለት ነው ባላንስ። ነገር ግን ከኪሎግራም ውጪ ሌሎች ኤስአይ ዩኒቶችም አሉ ማለት ነው ለማስ። ለምሳሌ ግራም ራሱ፣ ሚሊግራም ራሱ፣ ቶን ራሱ አለ፣ ኩንታል ራሱ አለ። ስለዚህ በእነኚህ ምን ማድረግ እንችላለን? ሜጀር ማድረግ እንችላለን። ምንድነው ግንኙነታቸው? ሪሌሽንሺፓቸው ምን ይመስላል ሲባል ለምሳሌ 1 ኪሎግራም ማለት 1000 ግራም ማለት ነው። 1 ግራም ማለት ደግሞ 0.001 ኪሎግራም ማለት ነው። 1 ሚሊግራም ማለት ደግሞ 0.001 ግራም ማለት ነው። 1 ኩንታል ማለት 100 ኪሎግራም ማለት ነው። 1
ቶን ማለት ደግሞ 10 ኩንታል ማለት ነው። 10 ኩንታል ማለት ደግሞ ኦልሞስት 1000 ኪሎ ግራም ማለት ነው። ስለዚህ ይሄንን ዝምድና ወይ ይሄንን ሪሌሽንሺፕ በደንብ ማወቅ አለብን ማለት ነው። ይሄንን ሪሌሽንሺፕ ተጠቅመን ነው እዚህ ጋር ኮንቨርሽኑን የምንሰራው። ሶ when two or more bodies with different mass are given, the total mass is obtained by adding the individual mass after changing unit ይላል ማለት ነው። changing unit። ስለዚህ አንዱ ዩኒት ወደ ሌላኛው ዩኒት ኮንቨርት ማድረግ የምንችለው ይሄንን ቴብል ውስጥ ያለውን ቁጥር በደንብ ስንይዝ ነው ማለት ነው። ለምሳሌ find the total mass of 2000 ግራም 5 ግራም እና 1 ቶን ይላል። ስለዚህ m ምን ማለት ነው? 2000 ግራም ሰጥቶናል። ቶታል ነው፣ ድምር ልንፈልግ ነው። ይሄ ማለት 2 ግራም ማለት ነው፣ 2 ኪሎ ግራም ማለት ነው። ሌላ m2 ደግሞ 5 ኪሎ ግራም ነው፣ እሱ ተመሳሰለ። አንድ ቶን ማለት ደግሞ ስንት ኪሎ ግራም? ይሄ እዚህ ጋር እንግዲህ አንድ ቶን ማለት 10 ኩንታል ማለት ነው፣ ወይ ደግሞ 1000 ኪሎ ግራም ማለት ነው ብለናል። 1000 ኪሎ ግራም። ስለዚህ ምን እናደርጋለን? ሁሉንም በጋራ እንደምራለን። አንድ ጋር ስንት ይሆናል? 1007 ኪሎ ግራም ይሆናል ማለት ነው። ስለዚህ እንደዚህ አድርገን ኮንቨርት አድርገን መደመርም ይቻላል ማለት ነው። እንግዲህ እነኚህ ሚዛኖች ናቸው። ብዙ ጊዜ እንግዲህ የምንመዝነው በእነኚህ ነው ማለት ነው። የሚዛን አለ፣ ኤሌክትሮኒክ ባላንስ አለ፣ ትሪፕል ቢም ባላንስ የምንላቸው ደግሞ እንደዚህ ያሉ እንደዚህ ያለች። ስለዚህ የተለያዩ ሚዛኖች አሉ። እነኚህን ተጠቅመን መመዘን ይቻላል ማለት ነው የምንፈልገውን ነገር። ይሄ እንግዲህ አንዱ ስራችን ነው ማለት ነው። ሌላው ኖት ይላል ቢፎር ሜዠሪንግ ማስት ቼክ ዘ ባላንስ ኢን ዘ ሌቨል ሰርፌስ ኤንድ ሪድ ዜሮ ዌን ኖ ሎድ ኢዝ ዲስፕሌስድ ይላል። ይሄ ማለት መጀመሪያውኑ ሚዛኑ በትክክለኛ መሬት ላይ መቀመጥ አለበት። አንድ ሁለተኛ እዚህ ጋር የምታዩ ቁጥር አሁን 143.6 የሚለው ምን መሆን አለበት? ምንም ክብደት ከሌለ 0 መሆን አለበት ማለት ነው። ከዛ በኋላ ነው የኛን ማቴሪያል የምንመዝነው እንጂ በትክክል ሰርፌስ ኤሪያ ላይ ሳይቀመጥ 0 ሳናደርግ የምንመዝን ከሆነ ችግር ነው ማለት ነው። እዚህ እንደዛ እናደርጋለን። ይሄኛው ኤክሰርሳይዝ እናንተ ራሳችሁ ሞክሩት። ከዛ ሜዠሪንግ ኦፍ ታይም አለ፣ ጊዜ። ሶ ታይም ኢዝ ኤ ዱሬሽን ቢትዊን ቢጊኒንግ ኤንድ ዘ ኤንድ ኦፍ አን ኢቨንት። ዘ ኢንስትሩመንት ዩዝድ ቱ ሜዠር ታይም ኢዝ ያው ታውቃላችሁ ዎች ኦር ክሎክ የምንለው ነው። ጊዜን የምንለካበት እንግዲህ በሰዓት ነው። ሶ እነኚህ የጊዜ መለኪያ ዩኒቶች ናቸው ማለት ነው። ሶ ጊዜ እንግዲህ የግድግዳ ሰዓት ሊሆን ይችላል፣ የእጅ ሰዓት ሊሆን ይችላል፣ የተለያየ የሰዓት አይነት ሜዠር ማድረግ እንችላለን። ሶ the standard unit ሰከንድ ነው። the SI unit of time ሰከንድ ነው። there is also other non standard unit የምንላቸው አሉ like minute, hour, day, week, month, year የምንላቸው እነኚህ ዩኒቶች አሉ ማለት ነው። ግን በዋናነት እኛ በሰከንድ ነው እንደ ስታንዳርድ ዩኒት የምንጠቀመው። አንድ ሰዓት ማለት እንደምታውቁት 60 ደቂቃ ማለት ነው። አንድ ደቂቃ ማለት ደግሞ 60 ሰከንድ ማለት ነው። አንድ ቀን ማለት ደግሞ 24 ሰዓት ማለት ነው። አንድ ሳምንት ማለት ደግሞ 7 ቀን ማለት ነው። አንድ ወር ማለት 30 ቀን ነው። አንድ አመት ማለት 12 ወር ነው። 12 ወር ደግሞ በዛ ላይ 5 ወር 6 ቀኖች አሉ ቋግሜ እንግዲህ እንደ ኢትዮጵያ ስናደርገው ማለት ነው። ሶ በአጠቃላይ ስንት በአንድ ቀኑ ስንት በአንድ አመቱ ስንት ሰዓት አለ የሚለው ራሱ ኮንቨርት አድርጋችሁ ማወቅ ትችላላችሁ ማለት ነው። ስለዚህ ይሄ ኮንቨርሽን ነው። እዚህ ጋር እንግዲህ ለምሳሌ 2 ሰዓትን ወደ ሚኒት ቀይሩት ወይ ደግሞ ወደ ሰከንድ ቀይሩት ብንባል 1 ሰዓት 60 ሚኒት ከሆነ 2 ሰዓት ስንት ይሆናል በሚለው ክሪክሮስ ታደርጉት ኦልሞስት 120 ደቂቃ ይሆናል። አንድ ደቂቃ ማለት 60 ሰከንድ ከሆነ 2 ሰዓት ማለት እንግዲህ ስንት ደቂቃ ነው? 120 ሰከንድ 120 ደቂቃ ስንት ሰከንድ ይሆናል? ስለዚህ 120 ሲባዛ በ60 ሲካፈል አንድ ሚኒት አድርገን ሚኒትን እዚህ ጋር ያለችው ሚኒት በሚኒት እናጣፋለን። መጨረሻ ዩኒታችን ምን መሆን አለበት? ሰከንድ። ስለዚህ 2 ሰዓት ማለት 7200 ሰከንድ ነው ማለት ነው። ሶ ይሄ በጣም ቀላል ነው። እንግዲህ አንድ ደቂቃ 60 ሰከንድ መሆኑን ብቻ ማወቅ ነው። ከዛ በኋላ ክሪክሮስ አድርገን ማባዛት ነው ማለት ነው። ሶ በዚህ አውድ አንደርስታንድ ማድረግ ይቻላል ማለት ነው። እዚህ ጋር ጥያቄ አለ። አህመድ when doing physical exercise ይላል he walks 20 minutes runs for 10 minutes again walk 10 minutes ይላል how long he take for all his activity ነው የሚለው። እንግዲህ አህመድ ምድሮ እየሰራ ያለው ስፖርት እየሰራ ነው። 20 ደቂቃ ወክ ተጠቀመ ፈጀበት ማለት ነው። 10 ደቂቃ ደግሞ ሮጥ አለ። ከዛ ደግሞ ተመልሶ 10 ደቂቃ አሁንም ደግሞ ገና ምን አደረገ? ወክ አደረገ ማለት ነው። ስለዚህ አሁን በአጠቃላይ ስንት ደቂቃ ፈጀበት? 10 ሲደመር 10 ሲደመር 20 40 ደቂቃ ፈጀበት ማለት ነው። ሶ ስንት ደቂቃ ነው የፈጀበት ይላል እዚህ ጋር አንደኛ ጥያቄ ማለት ነው። መደመር ነው። ስንት ሆነ? 40 ማለት ነው። ምንም እንትን የለውም ይሄ 40። በሰከንድ ደግሞ ስንት ነው የፈጀበት ነው የሚለው። በሰከንድ ከሆነ ምንድነው የምናደርገው? 1 ደቂቃ
60 ሰከንድ ከሆነ 40 ሲባዛ በስንት? በ60 ማለት ነው። 40 ሲባዛ በ60 ስንት ነው? 2400 ማለት ነው። 2400 ይሆናል። በሰዓት ደግሞ ስንት ፈጀበት ነው የሚለው። አንድ ሰዓት ራሱ አልሞላም። ስንት ነው? 40 ደቂቃ ነው። 40 ደቂቃ። ስለዚህ አንድ ሰዓት ማለት 60 ከሆነ 60 ደቂቃ ከሆነ 40 ደቂቃ ማለት ስንት ሰዓት ነው ብላችሁ መፈለግ ነው ማለት ነው። እንደዚህ ክሪክሮስ። ስለዚህ 40 ሲባዛ በ60 ማለት ስንት ነው? 4/6 ማለት ነው። 4/6 ማለት በሁለት ስታቃሉ ስንት ማለት ነው? ስንት ማለት ነው? 2/3 ማለት ነው። 2/3 ማለት ብትከፍሉት ምረሜ ነው 0.67 ምን ሀውር ነው ማለት ነው። ስለዚህ 0.67 ሀውር ነው የፈጀበት፣ አንድ ሰዓት አልሞላ። ስለዚህ እንደዚህ አድርጋችሁ ኮንቨርት ማድረግ ይቻላል ማለት ነው። በዚህ ወይ ነው እንግዲህ እንትን የምናደርገው። ሌላው ቴምፕሬቸር ነው። እንግዲህ ቴምፕሬቸር ማለት ምን ያህል ይሞቃል ወይ ደግሞ ቀዘቅዛል የሚለውን የአንድ ሰውነት ሊሆን ይችላል ኦር የሆነ ነገር ሙቀቱን ወይም ደግሞ ቅዝቃዜውን የምንለካበት ነው። ሶ ዘ ሙቭመንት ኦፍ ፓርቲክል ዲፔንዲንግ ኦን ዘ ቴምፕሬቸር ኦፍ ዘ ቦዲ ይላል። ያው እንቅስቃሴ እንግዲህ ለምሳሌ በደንብ ቴምፕሬቸሩ ከፍ ሲል ሙቭመንትም እየጨመረ ይሄዳል። ዜርፎር ቴምፕሬቸር ኢዝ ዘ ሜዠር ኦፍ ዘ አቨሬጅ ሞለኩላር ኪኔቲክስ ኢነርጂ ኦፍ ዘ ቦዲ እንላለን። የአንድ ነገር እንቅስቃሴ ፍጥነቱ ወይም ደግሞ ዝግመቱ የሚጨምረውም የሚቀንሰውም በቴምፕሬቸር ምክንያት ነው ማለት ነው። ሶ ዘ ዲቫይስ ዩዝድ ቱ ሜዠር ቴምፕሬቸር ቴርሞሜትር ነው። እንግዲህ ቴርሞሜትር የሚባለው ዲቫይስ ነው ቴምፕሬቸርን የምንለካበት። የኤስአይ ዩኒታችን ግን ካልቪን ነው። ነገር ግን ካልቪን ብቻ አይደለም፣ ሞስት ዩዚንግ ዲግሪ ሴልሺየስ ነው እኛ የምንጠቀመው። ዲግሪ ፋራናይትም አለ፣ ግን ስታንዳርድ ዩኒታችን ካልቪን ነው ማለት ነው። ካልቪን ነው ማለት ነው። እነኚህ የተለያየ ቴምፕሬቸር ሜጀር የምናደርግባቸው ዲቫይሶች ናቸው። እንግዲህ ምን ያለው ወይ ዩዚንግ ቴርሞሜትር ኪፕ ሃንድሊንግ ዘ ቲፕ ኦፍ ዘ ቴርሞሜትር አለ። ሁሌ ቲፕዋን ነው እንግዲህ የምንጨምረው ማለት ነው። ሆነ ነገር ላይ ምን ያህል ቴምፕሬቸር፣ ለምሳሌ ውሃ እያፈላን ከሆነ ምን ያህል ደረሰ የሚለው ሙቀቱን በዚች ቴስት ማድረግ እንችላለን። የአንድን ሰው ሙቀት እቺን ማሽን ብብት ውስጥ አስገብተን ቼክ ማድረግ እንችላለን ማለት ነው። እንደዛ ቴምፕሬቸሩን መለካት ይቻላል ማለት ነው። ሌላው ኤሪያ ነው። ኤሪያ ኢዝ ዘ ሰርፌስ ባውንድድ ባይ ሰርቴን ላይን ኦር ከርቭ ይላል። የሆነ ቦታ የተያዘ ቦታ ይኖራል። ኤሪያ ስንል እንግዲህ ኢት ኢዝ ዲራይቭድ ፊዚካል ኳንቲቲ ነው። ኤስአይ ዩኒቱ ሜትር ስኩዌር ነው ባውርተናል። ነገር ግን ሴንቲሜትር ስኩዌር፣ ሚሊሜትር ስኩዌር፣ ኢቭን ዴሲሜትር ስኩዌርንም መጠቀም እንችላለን። ምንም ችግር የለውም። ለምሳሌ 1 ሜትር ስኩዌር ማለት 10000 ሴንቲሜትር ስኩዌር ማለት ነው። 1 ሜትር ስኩዌር ማለት ደግሞ 1 ሚሊዮን ሚሊሜትር ስኩዌር ማለት ነው። 1 ሜትር ስኩዌር ማለት ደግሞ 100 ዴሲሜትር ስኩዌር ማለት ነው። ስለዚህ ይቻላል፣ በእነኚህም ኤክስፕረስ ማድረግ ይቻላል። ለኤሪያ እንግዲህ ብዙ ጊዜ ፎርሙላችን ሌንግዝ ታይምስ ዊድዝ ነው። ሌንግዝ ታይምስ ዊድዝ ነው። ነገር ግን ስኩዌር ሲሆን አንዳንዴ ሌንግዝ ታይምስ ሌንግዝ ይሆናል። ለምን? ስኩዌር ሌንግዙም ዊድዙም እኩል ስለሆነ ማለት ነው። ያው ማትማቲክስ ላይ ደግሞ የምታውቁት ነገር። ስለዚህ ለምሳሌ ሬክታንግል ሲሆን ሌንግዝ ታይምስ ዊድዝ ነው። ስኩዌር ሲሆን ሌንግዝ ታይምስ ሌንግዝ ነው እንዳልኳችሁ። ትሪያንግል ሲሆን ደግሞ ሃፍ ኦፍ ሌንግዝ ታይምስ ዊድዝ ነው። 1/2 ሌንግዝ ታይምስ ዊድዝ ነው። ትሪያንግል ማለት ያው እንደምታውቁት እቺ ነች አይደለ? ሶ እቺን ሜጀር ኤሪያዋን ሜጀር ስናደርግ ምንድነው የምናደርገው? እቺን ኤሪያ ለማወቅ እቺ ሌንግዝ ትሆናለች፣ እቺኛዋ ደግሞ ሄይት ወይም ዊድዝ ትሆናለች። ስለዚህ 1/2 ታይምስ ሌንግዝ ታይምስ ዊድዝ የምንለው ለዚህ ነው ማለት ነው። ሶ በዚህ አድርገን ኤሪያ ማወቅ እንችላለን። ሰርክል ቢሆን ደግሞ ያው ሰርክል ማለት እንግዲህ እንደምታውቁት እንዲህ ያለ ክብ ነው ማለት ነው። ስለዚህ እቺ ክብ ምን አላት? እዚህ ጋር ዲያሜትር አላት። ይሄኛውን ደግሞ በሃፍ ስትቆርጡት እዚህ ጋር ምንድነው የሚኖረው? ራዲየስ አለ። ስለዚህ ራዲየስ ማለት እቺ ከዚህ እስከዚህ ያለችው ርቀት ማለት ነው። ሶ ፓይ ታይምስ አር ስኩዌር ይሆናል። ፓይ ማለት 3.14 ነው። ሶ በዚህ ደግሞ ኤሪያንም ምን እናደርጋለን? ካልኩሌት ማድረግ ይቻላል ማለት ነው። ስለዚህ ቤዝድ ኦን ሰርፌስ ነው ማለት ነው። ኤሪያ የተለያየ ፎርሙላ ልንጠቀም የምንችልበት አጋጣሚ እንዳለ ልታውቁ ያስፈልጋል ነው። እዚህ ጋር እንግዲህ ኤሪያውን ፈልጉ እያለ አስቀምጣል። ለምሳሌ ዋት ዘ ኤሪያ ኦፍ ዩር ዴስክ ኢን ዘ ሌንግዝ 1 ሜትር ከሆነና ዊድዙ ደግሞ 0.5 ከሆነ ዴስክ ማለት ያው ጠረጴዛችሁ ነው። እንግዲህ እንዲህ ያለ ነው እንደምታውቁት። ጠረጴዛ ማለት እዚህ ላይ ነው እንትን የምታደርጉት። ሶ ይሄ ጠረጴዛችን እንግዲህ ሬክታንጉለር ነው። ሬክታንጉለር ሆነ ማለት ደግሞ ሌንግዝ ታይምስ ዊድዝ ነው የሚሆነው። ስለዚህ 1 ሲባዛ 0.5 ስኩዌር ይሆናል ማለት ሜትር ስኩዌር ይሆናል። ፋይንድ ዘ ኤሪያ ኦፍ ዘ ሰርክል ራዲየሱ 2 ሴንቲሜትር ተሰጥቶናል። ፓይ ደግሞ ቅድም እንዳልኳችሁ ይሄ ነው። ስለዚህ
ሰርክል ከሆነ ኤሪያው ፓይ አር ስኩዌር ነው። ሶ ፓይ 3.14 ብለናል። አር ደግሞ 2 ሴንቲሜትር ስኩዌር ነው። 2 ስኩዌር ስታደርጉት 4 ነው የሚሆነው። ሶ ይሄ ቁጥር ሲባዛ በዚህ መጨረሻ ላይ 12.56 ሴንቲሜትር ስኩዌር እናገኛለን ማለት ነው። ሶ ዩኒቱ ሴንቲሜትር ስኩዌር ኦር ሜትር ስኩዌር ሊሆን ይችላል። ሌላ ኤሪያ ኦፍ ስኩዌር ይላል። ስኩዌር ነች። ስኩዌር ማለት ቅድም እንደነገርኳችሁ ሁሉም ጎኗ ምን የሆነ ነው? እኩል የሆነ ማለት ነው። ይቺ ለምሳሌ 4 ከሆነች ይቺም 4 ነች፣ ይሄኛውም 4 ነው፣ ይሄኛውም 4 ነው ማለት ነው። ስለዚህ ስኩዌር ሆነ ማለት ኤሪያው ምንድነው የሚሆነው? 4 ሲባዛ በ4 ነው ባጭሩ። 4 ሲባዛ በ4 ደግሞ 16 ነው ማለት ነው። ሶ እንደዚህ ማወቅ ይቻላል ማለት ነው። ይሄኛው እዚህ ጋር እየጠየቃችሁ አለ ሌላ ጥያቄ፣ እሱ እናንተ ማየት ትችላላችሁ። ሌላው ቮሊዩም ነው። ቮሊዩም ኢዝ ስፔስ ኦኩፓይድ ባይ ዘ ቦዲ ነው። ወይ ኤስአይ ዩኒቱ ኩቢክ ሜትር ስኩዌር ነው፣ ሜትር ኪዩብ ነው። ሌሎቹ ግን ሴንቲሜትር ኪዩብ፣ ሚሊሜትር ኪዩብ፣ ዴሲሜትር ኪዩብንም መጠቀም እንችላለን። ሪሌሽንሺፓቸው እዚህ እንደምታዩ ነው። ለምሳሌ ሜትር ኩብ ሚሊየን ነው፣ 1 ሚሊየን ሴንቲሜትር ኩብ ማለት ነው። ዴሲሜትር ኩብ ማለት ደግሞ 1000 ሴንቲሜትር ኩብ ማለት ነው። ሴንቲሜትር ኪዩብ ማለት ደግሞ 1000 ሚሊሜትር ኪዩብ ማለት ነው። ስለዚህ የኛው ቮሊዩምን የምንሰፍርበት ዩኒታችን ነው። ይሄም ሪሌሽንሺፑ በዚህ መልኩ ነው። ለምሳሌ ሴንቲሜትር ሃው መኒ ሴንቲሜትር ኪዩብ ይላል። ይሄኛው 0.2 ሜትር ኩብ ስንት ሴንቲሜትር ኪዩብ ነው? ሶ 1 ሴንቲሜትር ኩብ ማለት 1 ሚሊዮን ነው ካል 0.3 ሜትር ኩብ ስንት ይሆናል ነው? ክሪክሮስ ማድረግ ነው። መጨረሻው ላይ እዚህ ጋር እናገኘዋለን ማለት ነው። ኦልሞስት 2 ሚሊዮን ይሆናል ማለት ነው። ያ 1 2 3 4 5 6 እንደዛ ይሆናል ማለት ነው። ሶ በዚህ ማወቅ ይቻላል። ቮሊዩም ኦፍ ሬክታንግል ሲሆን ሌንግዝ ታይምስ ዊድዝ ታይምስ 8 ነው። ቮሊዩም ኦፍ ኪዩብ ከሆነ ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ ነው። ለምን? ሁሉም እኩል ስለሆነ ማለት ነው። እንደዛ እናደርጋለን። ግን ቮሊዩም ኦፍ ሊኩዊድ ከሆነ ደግሞ በመሳሪያ ነው ሜጀር የምናደርገው። ለምን? ሊኩዊድ እንደምታውቁት የራሱ የሆነ ሼፕ አይኖረውም፣ ቅርጽ አይኖረውም ሊኩዊድ። ስለዚህ ሼፕ ኦፍ ዘ ኮንቴነር ነው ሊኩዊድን ቮሊዩም ሜጀር እንድናደርግ የሚያግዘን ማለት። ስለዚህ ላይክ እንደዚህ ሜጀሪንግ ሲሊንደር፣ ግራጁዌትድ ሲሊንደር፣ ቮሉሜትሪክ ፍላስክ የምንላቸው ፒፔት የምንለው ብዙ ጊዜ ፈሳሽን እንግዲህ ሜጀር የምናደርግባቸው መሳሪያዎች ወይም ደግሞ ዲቫይሶች ናቸው ማለት ነው። እነኚህንም በዚህ አውድ ልታውቋቸው ያስፈልጋል ማለት ነው። እዚህ ጋር ኤክሰርሳይዝ ሰጥቶናል። ከዛ እዚህ ጋር ደግሞ አኩሬሲ እና ፕሪሲሽን ምንድነው የሚለውን ቀጣይ ጀምረን እንግዲህ በፓርት 2 የምናየው ይሆናል። ይህንን እናይና ኤክሰርሳይሶቹን በአጠቃላይ ወደ ታች ያሉትን ሰርተን የምንጨርሰው ይሆናል ማለት ነው። ለዛሬ ይህን ያህል ካየን ይበቃናል። እንግዲህ ቪዲዮውን ላይክ እንዲሁም ለሌሎች ልጆች ደግሞ እንዲደርሳቸው ሼር በማድረግ እኛ ተማሪዎችን ለማገዝ እያደረግነውን ጥረት እናንተም ደግሞ ተማሪዎች ጋር እንዲደርስ በማድረግ እንድታግዟቸው በአክብሮት እንጋብዛለን። ለምን? እህት ወንድሞቻችን ናቸው። በዚህ በእድሜያቸው 8ኛ ላይ ወደቁ ማለት ሞራላቸው ይሰበራል። ስለዚህ መታገዝ አለባቸው። እንደምታዩት እንግሊዘኛ ነው። እንግሊዘኛ በጣም ከባድ ነው የሚሆነው ለእነሱ። ያንን ደግሞ እኛ ለማገዝ ተፍተፍ ስንል እናንተም እነሱ ጋር የሚደርስበትን አውድ መፍጠር አለባችሁ ማለት ነው። ስለዚህ ቪዲዮ ሼር አድርጉት፣ ቻናሉን ሰብስክራይብ አድርጋችሁ እነሱ ጋር እንዲደርስ አድርጉ የሚል መልእክት ለማስተላለፍ ነው። እንግዲህ ይህንን ይመስላል። በፓርት 2 አኩሬሲ እና ፕሪሲሽን ከሚለው ጀምረን ያሉትን ኤክሰርሳይሶች ሰርተን ይህንኛ ቻፕተር እንጨርሰዋለን ማለት ነው።